እርሻው ጀምሮ እስከ አሁን እሸቱ ድረስ ማለት ነው። ስለዚህ ዝኩኒዎችን አሳይቻችኋለሁ እርሻቸው እንዴት እንደሚዘጋጅ እና እንዴት ደግሞ ያማረ ማሳ ሆኖ ቪዲዮዎቼ ላይ አይታችሁታል። ስለዚህ የገበሬ እጅ ወርቅ ነው ማለት ይቻላል። ወርቅ እውነት ነው። ለዚች ሀገር እናት አባት ሆኖ ያቆመ ያለው ገበሬ ነው። ስለዚህ ብዙ ቻሌንጅ ውስጥ ቆይቶ ነው መዳበሪያ በጊዜ አያገኝም። አሁን እንኳን የመዳበሪያ ሁኔታ እንኳን እግዚአብሔር ይመስገን ለወደፊቱ ተስፋ ይኖራል ብዬ ገምታለሁ። ስለዚህ በጣም ደስ የሚል ነው። ዛሬ ለመጀመሪያ ጊዜ ነው እንግዲህ ላይቭ የገባሁት። በጣም ደስ ብሎኛል። ስለዚህ ሀሳባችሁን ያላችሁን ሀሳብ ኮሜንት ለኔ ስጡኝ። ከዚህ በፊት ስለ ዶሮዎች ስለ ቤት ውስጥ እንዴት እንደሚፈለፈል እንቁላል እንዴት እንደሚፈለፈል አሳይቻችኋለሁ። ምን አይነት ክስተት እንደነበረ ምን ቀረ ምን አልሆነም እንዴትስ አልሆነም እንዴትስ ሆነ የሚለውን ነገር አሳይቻችኋለሁ። ዶሮዎችን ቤት ውስጥ በትንሽ ቦታ በትንሽ ካሬ እንዴት እንደሚረባ አሳይቻችኋለሁ። የገበያ ሁኔታዎችንም ሳቀርብ ነበረ። ስለዚህ ይሄ ስራዬ ለኔ ቆንጆ ነው። በኔ ወድጄ ፈቅጄ የምሰራው ስለሆነ ይሄ ቻናል ደግሞ ሰብስክራይብ እና ሼር ላይክ ኮሜንት ቢኖረው እኔን ያበረታታኛል። ስለዚህ እናንተ እስኪ እኔም እንደ ሌሎች ጓደኞቼ በዚህ ዩቲዩብ ቁም ነገር ሰርቼ ልለፍ ብዬ ነው የጀመርኩት። ስለዚህ እባካችሁ እናንተ ያላችሁን ሀሳብ የፈለጋችሁትን ሀሳብ ጠይቁኝ። አቅሜ የቻለውን እመልሳለሁ። በሕክምና ዙሪያ ባለሙያ አለ። እኔ አሁን ባለሙያ አይደለሁም፣ ግን ባለሙያ አለ። ጓደኛችን ጎረቤታችን አለ። ስለ በጎች ሕክምና፣ ስለ ዶሮ ሕክምና፣ ስለ በሬ ማድለብ፣ ስለ በሬ ቀለብ፣ ስለ ከብቶች የተለያየ ሕክምናቸው ስለምን በቃ የተለያየ ብዙ አሉ። የተለያየ በሽታም ስላላቸው ለነሱ መፍትሄ ጓደኛ ያለ እሱንም አቀርብላችኋለሁ። ለሚቀጥለው ይሄ ቪዲዮ ብዙ ላይክ ብዙ ሰብስክራይብ ብዙ ዎች አወር ሲኖረው እኔ እበረታታለሁ ማለት ደስ ብሎኝ ስለምሰራ። እስኪ እናንተ ደግሞ አበረታቱኝ። ስለዚህ ያላችሁን ኮሜንት ያላችሁን ሀሳብ ምክር ይሄን ብታደርግ የምትሉትን ምክር ሀሳብ ግለጹልኝ። እወዳችኋለሁ፣ አከብራችኋለሁ። በጣም ነው የምወዳችሁ። ከዚህ በፊት የምትሰጡኝም ኮሜንትም በጣም ደስ ይላል፣ የሚያበረታታ ነው። ስለዚህ እስኪ እኔንም አበረታቱኝ። አሁንም ለወደፊትም ማድረግ ያለብኝን ነገር ደግሞ እናንተ ንገሩኝና የእናንተን ሀሳብ ልቀበል። ከዛ በኋላ እኔም አመስግኛችሁ ደስ እያለኝ ለስራ። ወዳችኋለሁ። ተባረኩልኝ። ሰብስክራይብ አድርጉልኝ፣ ሼር አድርጉ፣ ኮሜንት ስጡኝ። አመሰግናለሁ።